القيامة فمن زهزه عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور إلى الله سبحانه وتعالى كل نفس ذائقة الموت ህይወት ያላት ነገር በተቀላላ ሞትን ሳትቀምስ ከዚህ ምድር አትላቀቅም ይላል አላህ Subhanahu Wa Ta'ala ያ ሸባብ እዚህ አብዛኞቻችን የተገኘን ወጣቶች ነን አብዛኞቻችን ቅዋ ያለነን በዚህ ጨለማ ወንድማችንን ቤቱ ድረስ ለማምጣት ፍቃደኛ የሆነው ጉልበት ስላለን ነው ያኺል ከሪም ይሄ ጉልበት ግን የሚከዳ ቀን ይመጣል ማለት ነው ወንድማችን ልክ እንደኛው ፓወር ነበረው በሁለት እግሩ ተራምዶ ነበረ እንቅስቃሴዎችን ሲያደርግ ነበረው ዛሬ ግን በአራት ሰዎች ሸክም ነበረ ወደዚህ ቤቱ የመጣው እኛም የዚህ ጣፋንታ ተባጦች ነን ማለት ነው ያኺል ከሪም ሞት የማይቀር ጉዳይ ነው ትሞታለህ ማለት ነው ሁላችንም እንሞታለን ከአዳም አንስቶ ኢላ የውም القيامة እስከ ቂያማ ድረስ ያሉ ሰዎች ሲሞቱ ነው ወደዚህ ምድር የሚያልፉት ማለት ነው እና አላህ Subhanahu Wa Ta'ala ምን አለ كل نفس ذائقة الموت ሁሉም ነፍስ ሞትን ይቀምሳል አለ وإنما توفون أجوركم يوم القيامة ዛሬ እዚህ ዱንያ ላይ ያለ ጉልበት ሊኖር ይችላል ወይንም ደግሞ ፓወር ሊኖር ይችላል ወይንም ስልጣን ሊኖር ይችላል ወይንም ገንዘብ ሊኖር ይችላል የፈለከውን ልጨፈልቅ ትችላለህ የፈለከውን እንደፈለክ ልታደርግ ትችላለህ አላህ ፍለፊት ስትቀርብ ግን ይሄው እንዲ ስሙ ተቀየረ አሁን እኮ ነው ስሙ የተቀየረው ትላንት ሌላ ስም ነበረ ዛሬ ጀናዛው ተባለ ማለት ነው ስሙ ተቀየረ ገና ወደ ምድር ሳይገባ ስሙ ወደ ማን ተቀየረ ማለት ነው ያኺል ከሪም ወደ ጀናዛነት ተቀየረ ማለት ነው የኔና አንተ ጣፋንታ ነገ ይሄ ነው የሚሆነው ላለው ዛሬ ጉልበት ይያለ የሰው ልጅ ላይ ድንበር አትለፍ ላለው ፓወር ይያለ ዛሬ በሰው ልጅ ላይ ድንበር አትለፍ ነገ አላህ ፍለፊት ትቆምና ትጠያየቃለህ አብዛኛው እዚህ ጋር የተገኘው ላለው ወንድማችን ሹፌር ስለሆነ አብዛኛው ሹፌር ነው ሹፌሮች በአሁን ሰዓት ምን ያደረጋችሁ ነው አዛን በሚወጣበት ሰዓት አቁመ እየሰገድክ ነው ወላ ዝም ብለህ እየሄድክ ነው ሺሻ ቤት ለመድረስ ምን ያህል እየተንገበገብን ነው ያኺል ከሪም ሺሻ ቦታ ደርሶ ለመቆም እንዴት እየተሮጠ እንደሆነ እናውቃለን አይደል ወላኪን የአላህ Subhanahu Wa Ta'ala ጥሪ እየተደረገ ሀያ አለል ፈላ ሀያ አለ ሰላ ና ፈላ ወደምትወጣበት ቦታ ና ነጃ ወደምትወጣበት ሰፈርና እየተባልክ እየተጠራ አንተ ወደ ሺሻ ቤት ትሮጣለህ ያኺል ከሪም መች استنفاس ቀጥ እንደሚል አታቅም فاذا جاء اجله لا يستاخر ساعه ولا يستقدم على الله سبحانه وتعالى ሰዓቷ በደረሰች ሰዓት ወንድማችን ሰዓቱ ሲደርስ መሞት ባለበት ቦታ ሞተ ማለት ነው ሱብሃንአላህ የኔና ያንተ ሞት የት ጋር እንደሚሆን የምታውቀው ነገር የለም ራስህን አዘጋጅ ይሄ ሞት ይጠብቃል መተያው በዚህ ጨለማ ይሄ ሁሉ ጓደኞቹ ናቸው ይሄ ሁሉ ቤተሰብ ነው አይደለ እስቲ አንድ ሰው ወንድ የሆነ አብሮት ይግባ ማንንም የሚገባ ሰው የለም ሱብሃንአላህ ማንንም ተከትሎት የሚገባ የለም ረሱሉ ሰለላሁ ዐለይሂ ወሰለም ሙታንን የሚከተሉ ነገሮች አሉ ቤተሰቦቹ ይከተሉታል ማቴሪያል ይከተለዋል ስራው ይከተለዋል ከሱ ጋር የሚቀረው ግን ስራው ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም ያኪ ኸይር ስራ ሰርተህ ከሆነ ሰው ልጅ ላይ ድንበር ካላለፍክ ማለት ነው እዚህ ቀብር ላንተ ብርሃን ትሆናለች ወላኪን ጉልበት አለኝ ብለህ በሰው ላይ ድንበር አልፈ ከሆነ እቺ ቀብር እስከነ ስፋቷ አላህ Subhanahu Wa Ta'ala ባንተ ላይ ያጣብቃታል እስከነ ስፋቷ የሰውየው አጥንት እስኪገናኝ ድረስ አላህ Subhanahu Wa Ta'ala አጥንቱን ያገናኛል ማለት ነው ያኺል ከሪም ላለው ከሞትኩ በኋላ አልከሰከስም ብለህ ለአማው ነግረህ ከሆነ والله ትከሰከሳለህ ረሱሉ ሰለላሁ ዐለይሂ ወሰለም يقول ምን አሉ መሰለህ አድምጥ በረም የአላህ ነብይ የተናገሩትን ንግግር አድምጥ ድንጋስ በሞትና በመቀስቀስ ጉዳይ ነፍስያ ጥርጣሬ ካለ አንድ ነገር ልንገርህ አሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደምተኛው ትሞታለህ ከእንቅልፍ እንደምትነሳው ትቀሰቀሳለህ አሉ ሱብሃንአላህ ይሄ ምርጥ የሆነ ምሳሌ ነው እንቅልፍ ላይ ያለ ምን የምታውቀው ነገር አለ ማንን ምን እንዳደረክ ምን እንደተከሰተ በህልም ያየውን ነገር እንጂ ምን የምታውቀው ነገር አለ ከእንቅልፍ አላህ Subhanahu Wa Ta'ala መቀስቀስ ባለበት ሰዓት ይቀሰቅሳል ወጣቶች እባካችሁ ዛሬ ወጣትነትን ነገ አላህ ፍለፊት ትጠየቃለህ ነገ እዛ አርሽ ጥላ ስር ከሚቆሙ ሰዎች ወሻቡን ነሻፊ ኢባደቲላህ ወጣትነቱን በአላህ ኢባዳ ላይ አላህን በመገዛት ፈጣሪውን በመገዛት ላይ ያሳለፈ ወጣት ነገ ፀሐይ ስንዝር በቀርብበት ሰዓት ማለት ነው የዛሬ ያሉ ሳይንቲስቶች ምን ይላሉ ፀሐይ
ቀጥታ እንዲ ዳይሬክት አይደለም ተገልብጣ ያለችው ይላሉ ወደ ላይ ፊቷን አዙራን ያለችው ነገ የውመል ቂያማ የቂያማ ቀን ግን አላህ Subhanahu Wa Ta'ala እንዲ ስንዝር ያደርጋትና በላብት ትጥለቀለቃለህ ማለት ነው በራስ ላብ ራስ ትለገማለህ ማለት ነው ያ ቀን ወሻቡን ነሻ في عبادة الله ወጣትነቱን በአላህ ኢባዳ ላይ ያሳለፈ ወጣቶች እኮ አለቁብን እያየናቸው ከውስጣችን እያለቁ ነው ሱብሃንአላህ ከዚህ በፊት እኮ ሰዎች ሲያረጁ ሲሸመግሉ ታመው ብዙ ቀን ቤተሰብ አስታሞ ነበር የሚሞተው ዛሬ ግን ሞተል ፉጃ በዛ ሱብሃንአላህ ወንድሞቻችንን እያየናቸው በመኪና አደጋ በሞተር አደጋ በባጃጅ አደጋ እያለቁ አይደል እንዴ የኔና አንተ ዕጣ ምን እንደሆነ ምን የምታውቀው ነገር አለ ወንድሜ ሺሻ ቤትና ዚና ለማድረግ ከምትሮጥ ባክ ይሄ ቀብረን አስተካክል ነገ አላህ ፍለፊት ቀርቦ ምትመልሰው መልስ የለም ሱብሃንአላህ ይሄ ወንድማችንን ከነገ በኋላ ያስታውሰው የለም ሱብሃንአላህ ማንም አያስታውሰው የሚያስታውሰው ማንና ማን ብቻ ነው ማለት ነው የሱ ስራና ስራ ብቻ ነው ወንድሜ እንዳትሸወድ ድንገት ሴቶች ሊያማልሉክ ይችላሉ ይሄ ወጣትነትን ሊጠቀሙበት ይችላሉ ዛሬ አገራችን ውስጥ እኮ والله የሳሲክ ቆጠራ እየተደረገ ያለው እንደ አጋሮ HIV የተስፋፋበት ሰፈር የለም ይባላል ሱብሃንአላህ ይሄ ሁሉ የተያዘው ማን ነው ወጣቱ ነው ነገ ሀገር የሚረከበው ወጣት ማለት ነው ራስን በዚህ ካጋለጥ ማን ነው ነገ የሚቀጥለውን ጄኔሬሽን ማን ነው የሚፈጥረው ማን ነው የሚያስተምረው አንተ በዚህ ጉዳይ ተውጣል ከሴት ጋር ነው የምትሄደው والله የማትመለከትን ሴት አክበዝ ትሄድ አላህን አላፈርኩም እንዴ አላህ Subhanahu Wa Ta'ala አምሮ ሰጥቶክ ጤናማ አድርጎክ ስንት ያንተ ጓደኞች ናቸው እኮ እብዶ ነው ጫካ ለጫካ እየዞሩ ያሉት ስንት ያንተ ጓደኞች ናቸው ጫተራ ውስጥ እየዞሩ ያሉት እንዳንተው ጓደኞች ነበሩ እኮ እንዳንተው ጀንትል ነበሩ እንዳንተው ፋሽን የሚከታተሉ ነበሩ አምሯቸውን አላህ Subhanahu Wa Ta'ala ያዘባቸውና ጸጥ አደረጋቸው ነገ አንተን አምሮ ቢይዝሳ አላህ አምሮ ስለሰጠህ ሴት አክፈ ከተማ ለከተማ ትሄዳለህ አላህ አምሮ ስለሰጠህ አንተ ሺሻ ቤት ትሮጣለህ እንዴ ፈለተቂላ አላህን እንፍራ ባካ አላህን እፈራው እንጂ አላህ Subhanahu Wa Ta'ala እፈራው ሱብሃንአላህ አላህ በዚህ አይነት ሁኔታ አሳምሮ ከፈጠረ በኋላ እንዴት በአላህ ላይ ድንበር ታልፋለህ ሱብሃንአላህ ነገ እቺ ቀብረን አትፈራም እንዴ يقول عز وجل كل نفس ذائقة الموت وإنما توفون أجوركم يوم القيامة ነገ ሂሳብ የሚሰጥህ የቂያማ ቀን ይላል አላህ Subhanahu Wa Ta'ala فمن زحزح عن النار وأدخل الجنة ከጀሃነም ተጠብቆ ጀነት የገባ ሰው ይላል አላህ فمن زحزح عن النار وأدخل الجنة فقد فاز ይሄ በጣም የታደለ ምርጥ ሰው ነው ይላል አላህ Subhanahu Wa Ta'ala وما الحياة الدنيا ዛሬ አንዱ ላይ ሲር ለማሰራት ጥንቆላ ቤት የሚሮጠው ዱንያ ይላል አላህ Subhanahu Wa Ta'ala እከሌን ከስቃሴ አበዛ አየር እሱ ጋር በስቷልና የሱን ገበያ ወደ አንተ ለማምጣት የት እየተከደ ነው ናዝሬት እየተከደ ነው አይደለ የሰው ልጅ እብድ አድርገ አንተ በዱንያ ልታካብት وما الحياة الدنيا إلا متاع الغرور ይላል ያክል ከሪም ዛሬ ጎሰኝነት በዛ ዛሬ የዚህኛው ሃይማኖት የዛኛው ሃይማኖትን ይጠላል ያኪ እንደዛ አይደለም ነብዩላህ ኢብራሂም አለይሂ ሰላም ከለታት አንድ ቀን አንድ ነገር ገጠማቸው አንድ ሰው መጣና ያ ኢብራሂም ርቦኛል አብላኝ አለ ሱብሃንአላህ ተርቤያለሁና አብላኝ አለ ኢብራሂም አለይሂ ሰላም ምን አለ አሽሃዱ አን ላ ኢላሃ ኢላላህ በል በአላህ መስክር የኔን ነብይነትንም አረጋግጥ አለ ምን አለ ይሄ ሰዓት አምላኪ ይሄንም አልልም አለ መታበላኝ ከሆነ አብላኝ ያለ በለዚያ ተዋለ ሰውየው ቀጠለ መንገዱን አላህ Subhanahu Wa Ta'ala በኢብራሂም ላይ ወዳ ወህይ ያወረደና ያ ኢብራሂም ይሄ ግለሰብ ለስንት አመት ሙሉ እኔን ማምለክ ትቶ እሳት ሲያመልክ እያበላሁት እያጠጣሁት አንተ አንድ ቀን አብላኝ ሲል ከለከልከው ምን አይነት ጎሰኝነት ነው ካላምን አታበላም እንዴ ያለ አላህ ምን አገባ አንተ እምነት የመስጠት የአላህ Subhanahu Wa Ta'ala እከሌ አላምንም እከሌ ሙስሊም አልሆነምና ልጆክራ ነው እንዴ አንተ ይሄ እኛ ስልጣን አይደለም ሁሉንም የፈጠረው እኮ ፈጣሪ አላህ Subhanahu Wa Ta'ala ነው እንዴት አንተ ጎሰኛ ትሆናለህ እንዴት ጎራት ይዛለህ የሰው ልጅ ከሆነ በሰው ልጅነቱ ሊከበር ይገባል ያፊ በእኛውስ በአሁን ሰዓት እየጠፋ ያለው ነገር ምንድነው እኔ ሙስሊም ኮንክ እኔ እስላም ኮንክ ለእስላም ብቻ ነው ማገዝ ያለብኝ እንዴ ላ ጉዳዩ እንደዛ አይደለም ረሱል ሰለላሁ ዐለይሂ ወሰለም የዚህ አይነት አስተምሮ በጭራሽ አላስተማሩ وما أرسلناك
إلا رحمة للعالمين.